እሺ አሁንም ምዕራፍ አጣቅሻ አላወራም። አሁንም እንዳነበብኩት በእኛ በአዲስ ኪዳንና በወንጌል በሐዋርያት ሥራ ላይ የክርስትና እምነት በአንደኛው ክፍለ ዘመን በኢየሱስ ክርስቶስ ሕይወት አስተምሮና ተከታዮቹ ላይ የተመሰረተ ነው ይላል። በእስልምና አስተምሮ ላይ ደግሞ ያለ እውቀቴ እንዳነበብኩት በሰባተኛው ክፍለ ዘመን ዓመተ ምህረት በአረብ ባህረ ገብ መሬት ውስጥ በእርግጥ የዚህን ትርጉም አላውቅም። በአረብ ባህረ ገብ መሬት ውስጥ ነፍስ ይሰዋላቸውና ሰለላሁ ዐለይሂ ወሰለም ነብዩ መሐመድ በ6 ዓመተ ምህረት ራእይ ከተቀበሉበት ጊዜ በኋላ እንደሆነ ይታመናል። ሆኖም የኔ ጥያቄ ከእስልምናና ከክርስትና መሀል ይህን ያህል የጊዜ ክፍተት ካለ አንዱ ከአንዱ ቀደምትነቱን በምን ሊያሳውቅ ይችላል? በግልጽ አማርኛ እስልምና ወይስ ክርስትና ለምድር ቅድሚያ ተበርክቷል? ምድር ቅድሚያ በማን ተባርካለች? ወይስ ጊዜ አስልተን ብቻ ቀዳሚውን መወሰን አለብን ነው? ካላስቸገርኩ ይሄንን። እሺ መልካም። በመጀመሪያ አሁን እንግዲህ ፍትሃዊ ይሆናል እስልምና ነው ወይንስ ክርስትና ነው መጀመሪያ የተሰበከው የሚለውን ደግሞ አምላክ የደነገገ የትኛውን ነው? ነቢያቶች ናቸው እንግዲህ ከአምላክ ቃልን ተቀብለው ለትውልድ ያደረሱት ነቢያቶች የሰበኩት የትኛው ነው የሚለውን እንደ ክርስትና ከመጽሐፍ ቅዱስ እንደ እስልምናው ደግሞ ከቁርአን ያለውን አንጻር እናላችኋለን። አምላክ አላህ ስብሐነ ወተዓላ በቁርአን ላይ ሲነግረን ጊዜ ራሱ እንደደነገገው ይህን ሃይማኖት ራሱ አምላክ እንደደነገገው ይነግረናል። በሰው አይደለም የተመሰረተው እስልምና። شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى إنه يهل سلمنا هيمانوت أن يدنقق كلاتشو إلى الأملاك راسو عندنا لنوك يبقى أملاك نيدنققو سوى شارلو كذا لما ندنققهم نقرن لأن أنت دنققت كالبو هلا كذبا فيت نوحن أبراهام موسى مسيحون عزيز جيباتشو ينبرون هيمانوت يالي ناكرا النزي كل نبيات يتعززوت بزينو ኖህ የቱ ጋር እንደታዘዘ ገለጸ ካላችሁ በሱራ ዩኑስ ላይ ራሱ ኖህ ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዝዣለሁኝ ይላል። ያ አብርሃም እስከተባለ አብርሃምንም ቃዞታል ወይ? አው ኢዝ ቃለ ለሁ ረብሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። አብርሃምን ሙስሊም ሁን ብዬ ባናገርኩትም ጊዜ እነሆ ለአንተ ለዓለማቱ ጌታ ሙስሊም ሁኛለሁኝም አለ ይላል። ይሄንንም ህግ እስላምን ለከርሱ በኋላ ለመጡ ለልጆቹም ተናዘዛት ይላል። ቀጥሎ ምን አለ? ወሷ ቢሃ ኢብራሂሙ በኒሂ ይላል። አብርሃምም ይችን ሃይማኖት ይችን ህግ ለልጆቹ አደራ ብሎ ተናዘዛቸው ይላል። ከልጆቹ ልጆች መካከል ማንኛው ማን ነው? ያዕቆብ ነው እንደምናውቀው የአብርሃም ልጆች። ያዕቆብ ታዲያ እምነቱ ምን ነበር? ምንስ አስተማረ? ምንስ ሰበከ? ልጆቹን ምን አደራ አለ ስንል ጊዜ ወያዕቆቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብም ለልጆቹ እንዲህ አላቸው፣ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ታዲያ ልጆቹስ በዚህ ላይ ጸኑ ወይ? አዎ። ልጆቹ ራሳቸውም ሲናገሩ ምን አሉ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን አሉ። እኛ ቃል በቃል የያዕቆብ ልጆች እኛ ለዚያ ለዓለማቱ ጌታ ታዛዦች ሙስሊሞች ነን አሉ ይላል። ከያዕቆብ ልጆች መካከል ማን የተመረጠለት? ዮሴፍ። ዮሴፍ ሙስሊምነትን ተናግሯል ወይ? አዎ ተናግሯል። የዮሴፍ ምዕራፍ የሚል ራሱን የቻለ ምዕራፍ አለ በቁጥር ላይ። እዛ ምዕራፍ ላይ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ቃል በቃል ምን ይላል? አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። ሙሴስ ሙስሊም ነበር ወይ? ወደ እስልምና ነው ወይ የተጣራው? ህዝቦች ሙስሊሞች መሆናቸውን ገልጸዋል ወይ? አዎ። ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ምን አላቸው ለህዝቦቹ? ህዝቦቼ ሆይ ሙስሊሞች እንደሆናችሁ በአንድ አላህ የምታምኑ እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ አላቸው ይላል። ምን አሉ ህዝቦቹ? ፈቃሉ ዐለላሂ ተወከልና፣ እኛስ የምናምንን በእርሱና እነሆ በአላህ ላይ ተመክተናልም አሉ ይላል። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን ወነጅና ቢረሕመቲከ ሚነል ቀውሚል ካፊሪን። ሌላ ቦታ ላይ የሙሴ ህዝቦች ራሳቸው ሙስሊሞች እንደሆኑ ሲናገሩ ምን አሉ? ረበና አፍሪግ ዐለይና ሶብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደለን እያሉ ተማጸኑንም ይላል። ሎጥ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። ከዛሊክ ልክ እንዲሁ ሰለሞን ሙስሊም ነበር። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ረሕማን ረሒም አላ ተዕሉ ዐለይሂ ወእቱኒ ሙስሊሚን። እና ይህ ነው ይሄ ስናይ ጊዜ ስለዚህ በአጠቃላይ ይህ ሃይማኖት የአምላክ ድንጋጌ፣ የነቢያት። የነቢያት ተከታዮች የተከተሉት መንገድ እንደሆነ ከዚህ ማስረጃ ይዛል።
እንደ ክርስትና መጽሐፍ ቅዱስ ላይ ስንሄድ ግን እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። አለ የሚል ካለ ክርስቲያን መናገር ይችላል። ወይንም ደግሞ ነቢያቶች ህዝቦቻቸውን ክርስቲያን ሁኑ ወይንም ክርስቲያንን ብለው የተናገሩበት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ ጠቅሶ ይሄ ነቢይ ክርስቲያን ነበር ብሎ የተናገረበት እነዚህ ሁሉ በጠቀስኩላችሁ መሰረት ቁርአን ላይ መልሳላችሁ። አምላክ ራሱ እንደደነገገው ተናግሯል። ነቢያቶች ራሳቸው ሙስሊሞች መሆናቸውን ተናግረዋል። ነቢያቶች ህዝቦቻቸውን ወደ እስልምና እንደተጣሩ ተናግረዋል። ቦታቸዋል አይደለ? ይህ ነው የአምላክ ራሱ ስለ እነርሱ ሲነግረን ጊዜ አብርሃም ቀጥታ ቃል በቃል አብርሃም ሙስሊም ነበር የሚል ቃል በቃል እናገኛለን። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ወለም የኩን ሚነል ሙሽሪኪን አብርሃም ግን ሙስሊም ነበረ ይላል ቃል በቃል። አንድ መጽሐፍ ቅዱስ ላይ እንዲህ አይነት አለው የለም። አንድ ነብይ ጠቅሶ ወይ አምላክ ወይንም ነብያት ወይንም አንድ የመጽሐፍ ቅዱስ ጸሐፊ አከሌ ነብይ ሙስሊም ነው የሚል አታገኙ። ማነው ክርስቲያን ነው የሚል አታገኙ። እና ይሄን ይመስላል ምስኩን። እሺ ሱሱዬ በጣም አመሰግናለሁ።